በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለእመቤታችን ለቅድስት ድንግል ማርያም ወርሃዊ መታሰቢያ በዓል በሰላም በጤና ደረሳችሁ አደረሰን እያልኩኝ የዕለቱን ምስባክ ቅዱስ ወንጌልና እንደዚሁም የዕለቱን ውዳሴ ማርያም አቀርባለሁኝ። በመጀመሪያም የዕለቱን ምስባክ ዘነግ ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽሕፍት ወኅብርት ስምዒ ወለትየ ወርእይ ወአስምዒ እዝነኪ ንግሥት በየማንከ በአልባሰ ወርቅ ወጽሕፍት ወኅብርት ስምዒ ወለትየ ወርእይ ወአስምዒ እዝነኪ። መዝሙር 44 ቁጥር 9 የንጉሥ ሴት ልጆች ለክብርህ ናቸው። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብዪ፣ ወገንሽ የአባትሽንም ቤት እርሺ፣ ንጉሥ ውበትሽን ወዷልና። ምስባክ ዘቅዳሴ ኪያከ ተወከሉ ወኢተሃፍሩ አንሰ እፄ ዋኮ ሰብ ምኑን በሃበ ሰብ ወትሑት በውስተ ሕዝብ ወከልሁ ወይተሃፍሩ አንሰ እፄ ዋኮ ሰብ ምኑን በሃበ ሰብ ወትሑት በውስተ ሕዝብ። መዝሙር 21 ቁጥር 4 አባቶቻችን አንተን ተማመኑ አንተም አዳንሃቸው። ወደ አንተ ጮኹ አመለጡም፣ አንተንም ተማመኑ አላፈሩም። እኔ ግን ትል ነኝ ሰውም አይደለሁም፣ የሰው መላገጫ በሕዝብም ዘንድ የተናኩ ነኝ። ከዚህ በመቀጠል የዕለቱን ወንጌል እናደምጣለን። ባርክ እግዚኦ ነገረ ዘእም ወንጌለ ሉቃስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ እምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ሉቃስ ወንጌል ምዕራፍ 1 ቁጥር 46 እስከ 56 ያለው ኃይለ ቃል እንዲህ ይላል። ማርያምም እንዲህ አለች፣ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ብርቱ የሆነ እርሱ በእኔ ታላቅ ሥራ አድርጓልና፣ ስሙም ቅዱስ ነው። ምሕረቱም ለሚፈሩት እስከ ትውልድና ትውልድ ይኖራል። በክንዱ ኃይልን አድርጓል። ትዕቢተኞችን በልባቸው ሐሳብ በትኗል። ገዢዎችን ከዙፋናቸው አዋርዷል። ትሑታንንም ከፍ ከፍ አድርጓል። የተራቡትን በበጎ ነገር አጥግቧል። ባለጠጎችንም ባሪያዎቻቸውን ሰዷቸዋል። ለአባቶቻችን እንደተናገረ ለአብርሃምና ለዘሩ ለዘላለም ምሕረቱ ትዝ እያለው እስራኤልን ብላቴናውን ረድቷል። ይቀልል ህልፈተ ሰማይ ወምድር እምትድቅ አሐቲ ቃል እምኦሪት ወእም ነቢያት።
ቃሌ ግን ከሚያልፍ ሰማይና ምድር ቢያልፍ ይቀላል አለ ጌታ ለደቀ መዛሙርቱ። እዚህ በመቀጠል የዕለቱን ውዳሴ ማርያም ዙሪያው ቅዱስ ኤፍሬም የደረሰው ቅዳሜ ቢጸለይ አምላክን የወለደች የድንግል ማርያም ምስጋና ንጽሕት ነሽ፣ ፍርይትም ነሽ። ጌታን በመሃል እጅሽ ያዝሽ ሆይ በሁሉ የተቀደስሽ ነሽ። ፍጥረቱ ሁሉ ቅድስት ሆይ ብለው እየለመኑ ካንቺ ጋር ደስ ይላቸዋል። ቅድስት ሆይ ለምኝልን። ጸጋን የተመላሽ ሆይ ደስ ይበልሽ፣ ባለሟልነትን አግኝተሻልና ደስ ይበልሽ። እግዚአብሔር ካንቺ ጋር ነውና ደስ ይበልሽ። ግርማ ያለሽ ድንግል ሆይ ገናንነትሽን እናመሰግናለን እናደንቃለን። እንደ መልአኩ ገብርኤልም ምስጋና እናቀርብልሻለን። የባህሪያችን መዳን ከማኅፀንሽ ፍሬ ተገኝቷልና ወደ አባት ወደ እግዚአብሔርም አቀረበን። ቅድስት ሆይ ለምኝልን። እንደ ሰርግ ቤት ጉድፍ የሌለብሽ ነሽ፣ መንፈስ ቅዱስ አድሮብሻልና የልዑል ኃይልም ጸልሎሻልና። ማርያም ሆይ ለዘላለም የሚኖር መጥቶም ከኃጢአት ያዳነን የአብ ልጅ ቃልን በእውነት ወለድሽ። ቅድስት ሆይ ለምኝልን። ከዳዊት ስር የተገኘሽ ባህሪ ዘር አንቺ ነሽ። መድኃኒታችን ኢየሱስ ክርስቶስን በሥጋ ወልደሻልና ከአብ የተወለደ ከዓለም በፊት የነበረ አንዱ ቃል ራሱን ባህሪውን ሰወረ። ካንቺም የተገዥን የሰውን አርአያ ያነሳ። ቅድስት ሆይ ለምኝልን። አምላክን ያለ ርኩሰት የወለድሽ ሆይ የምድር ሁለተኛ ሰማይን የሆንሽ እውነተኛ ፀሐይ ካንቺ ወጥቷልና እንደ ነቢያት ትንቢትም ያለ ዘርና ያለ መለወጥ ወለድሽው። ቅድስት ሆይ ለምኝልን። ልዩ የተለየች የተባልሽ የኪዳን ጽላት ያለብሽ የተሰወረ መና ያለበት የወርቅ መሶብ ያለብሽ ደብተራ ድንኳን አንቺ ነሽ። ይኸውም መና የተባለው መጥቶ በድንግል ማርያም ማኅፀን ያደረው እግዚአብሔር ልጅ ነው። የአብ ቃል በእርሷ ሰው ሆነ፣ መጥቶ ያዳነን የባሕርይን ንጉሥ በዓለም ውስጥ ወለደችው። ነባቢ በግ ክርስቶስ እናቱ ገነት ደስ ይላታል። ለዘላለም የሚኖር የአብ ልጅ እርሱ መጥቶ ከኃጢአት አድኖናልና። ቅድስት ሆይ ለምኝልን። የንጉሥ ክርስቶስ እናቱ ተባልሽ፣ እርሱን ከወለድሽ በኋላም በድንግልና ኖርሽ። ድንቅ በሆነ ምስጢር ተዋህዶ አማኑኤልን ወለድሽው። ስለዚህም ባለመለወጥ አጸናሽ። ቅድስት ሆይ ለምኝልን። ብሔር በላይዋ ተቀምጦባት ያዕቆብ ያያት መሰላል አንቺ ነሽ። በሁሉ በኩል የማይመረመር እርሱን ተፈትቶ በሌለበት ማኅፀንሽ ተሸክመሽዋልና እኛን ስለማዳን ከአንቺ ሰው በሆነ በጌታችን ኢየሱስ ክርስቶስ ዘንድ አማላች ሆንሽን። ቅድስት ሆይ ለምኝልን። የተባረክሽና ንጽሕት የሆንሽ አዳራሽ ሆይ እነሆ ጌታ የፈጠረውን ዓለም ሁሉ በይቅርታው ብዛት ያድነን ዘንድ ካንቺ ወጣ ተወለደ። ፈጽመን እናመስግነው፣ ቸርና ሰውን ወዳጅ ነውና። ቅድስት ሆይ ለምኝልን። ያለ ርኩሰት ድንግል የሆንሽ ጸጋን የተመላሽ ሆይ ደስ ይበልሽ። የዓለም ሁሉ መክበሪያ ንጽሕት ጽዋ ነሽ። የማትጠፊ ፋና ነሽ። የማትፈርሽ መቅደስ ነሽ። የቅዱሳን መደገፊያቸው መጠጊያቸው የማትለወጪ የሃይማኖት በትር ነሽ። ቸር አዳኛችን ወደሆነ ልጅሽ ለምኝልን። ይቅር ይለንና ይምረን ዘንድ ኃጢአታችንን ያስተሰርይልን ዘንድ ቅድስት ሆይ ለምኝልን። እመቤታችን የቅድስት ድንግል ማርያም አማላጅነት ረድኤት በረከት ከሁላችን ጋር ይሁን። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። አሜን።